ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ እንዲሰፋና ለእናንተም መረጃው በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ብልጽግና አሁን በዚህ ሰዓት ያለው ኃይል ምንድነው? ውስጥ ያሉ ኦፒዎች ናቸው። በድሮን ነው ያለው ኃይል እንጂ በእግረኛ የለም። በእግረኛ ሊከብ ሄዶ ማን ነው የሚያስከብባቸው ነው? ከውስጥ ያለው ፋኖ መረጃ እየሰጠ እያስከበበ ነው። ስለዚህ ሊከብ ሄዶ እየተደመሰሰ ቢሆንም ነገር ግን አንድ በጣም ትንሽ የማይባል ቦታ ላይ ደግሞ እንግዲህ በውስጥ ባሉት ባንዶች እንዲከበብ እየተደረገ አመራሮችን እያጣን እንገኛለን። አባላትን እያጣን እንገኛለን። እስከ መጨረሻው አስተንፋሳቸው ድረስ ተዋግተው መስዋዕት እየሆኑ በማን ችግር ፋኖ ለውስጥ አርበኞችን በማጽዳት ዘመቻ ላይ አንዳንድ ክፍተት አለበት። አመራሮች ላይም ክፍተት አለ። አንዳንድ አመራሮች ላይ ሰሞኑን በምስራቅ ጎጃም የእርስ በርስ ውጊያ ነበር። አንድም በይህ ምክንያት ነው እርስ በርስ እንዲዋጉ ተደርጓል። በአመራር ተብሎ ችግርን በመፍታት ችግር ምክንያት እርስ በርስ እንዲዋጉ ተደርጓል። ነገር ግን አሁን ወደ ሰላም መጥቷል። ቢመጣም ግን ይህ አይነት ነገር መደገም የለበትም። ደቡብ ጎንደር ላይ በተመሳሳይ ደረጃ በውስጥ የብልጽግና ሰዎች ምክንያት እርስ በርስ እንዲመታቱ ተደርጓል። ይህ ምንድነው? ውስጥ ላይ ያለው ነው። አንድ በአመራሮች ችግር ነው፣ በአመራሮች ቸልተኝነት ነው። ሁለትም ደግሞ ውስጥ ባሉ የብልጽግና ሰዎች ኦፒዎች ደህንነቶች ምክንያት ነው። ስለዚህ እነዚህ አመራሮች ከህዝብም ሆነ ከአባላት ተብሎ ጥቆማ ሲደርሳቸው በፍጥነት ገምግመው መልስ የመስጠት ሁኔታ በሚያጣሩበት መንገድ የራሳቸውን ሲስተም ተጠቅመው አጣርተው በተለይ ደግሞ እንግዲህ ያንን ለስብሰባም ሆነ ለመጠየቅ ሲሄዱ እንደዛ አካባቢ ያሉ ቅሬታ የቀረበባቸው አመራሮች ባያውቁ መልካም ነው። ድንገተኛ ሰርፕራይዝ ኢንቨስቲጌሽን ያስፈልጋል ፋኖ ውስጥ። ስለዚህ ይሄ ነገር ካልተስተካከለ ችግር ይፈጥራል። ምክንያቱም መስዋዕት ተከፍሏል። መላይ ምስራቅ ጎጃምና ደቡብ ጎንደር ላይ ሰሞኑን አንድ በአመራር ቸልተኝነት፣ ሁለት የውስጥ ባንዶችን ማጥራት ባለመቻሉ ምክንያት እንግዲህ እርስ በርስ ተታኩሶ መስዋዕት እንዲከፈል ሆኗል። ይገባል አለባቸው ከፍተኛ የሆነ ዘመቻ እዚህ ላይ መጀመር አለበት። ምክንያቱም በርካታ በተለይ በአመራር ደረጃ ልምድ ያላቸውን እያጣን ነው። ምክንያቱም ውርደትን ላለመከናነብ ሲሉ ራሳቸውን መስዋዕትነት እየከፈሉ ነው። በሰርጎ ገቦች ምክንያት ማለት ነው። በሰርጎ ገቦች ምክንያት እንግዲህ ቁርጠኛ የሆኑ የፋኖ ታጋዮች ራሳቸውን እያጠፉ ነው በመጨረሻው ጥይት። ስለዚህ መከላከል አለብን። ይህንን ለመከላከል ደግሞ ከፍተኛ የሆነ ትልቅ ዘመቻ መደረግ አለበት። በዚህ ዘመቻ ውስጥ ላይ ያሉ ፋኖ መሳዮች ባንዶች እንግዲህ ለማጥራት ከፍተኛ ትግል ይጠይቃልና ይህ ነገር ሊታይ ይገባል፣ ትኩረት ሊሰጠው ይገባል።